ብዙ ገንዘብ የሚገኝባቸው ምርጥ 5 ሶሻል ሚዲያዎች። ከቅርብ 10 ዓመታት ወዲህ ማህበራዊ ሚዲያዎች የሥራ ዕድልን ከመፍጠር አንጻር የአንበሳውን ድርሻ እየተወጡ መጥተዋል። አስደሳቹ ጎን ደግሞ ማህበራዊ ሚዲያዎች ላይ ቢዝነስ መስራት ፍላጎታችንን እንድንተክልና በምላሹ ገንዘብ እንድናገኝ የሚያስችሉ በርካታ ጥሩ ጎኖችን መያዙ ነው። ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን እንኳን ወደ ቻናላችን ተመልሳችሁ መጣችሁ እያልን በዚህ ቪዲዮአችን ገንዘብን ለማግኘት የሚያስችሉ ምናልባትም ምርጥ የተባሉ የማህበራዊ ሚዲያዎችን ይዘንላችሁ ይሄው መጥተናል። እነዚህ 5 ድህረ ገጾች ገንዘብን ለማግኘት የሚያስችሉ ብዙ አማራጮችን የያዙ ሲሆን ማድረግ ያለባችሁ አንድ ነገር ቢኖር ቀጥሎ ኪሶትን በገንዘብ እንደሚሞሉ በማመን ይህንን ቪዲዮ እስከ ፍጻሜው ድረስ መመልከት ብቻ በቂ ነው። በእነዚህ ማህበራዊ ሚዲያዎች በኩል ገንዘብን ለማግኘት ከሌላው ተጠቃሚ ጎልቶ የሚታይ ሀሳብን መያዝ አስፈላጊ ነገር ነው። ነገር ግን ሁሉንም ድካማቸውን ሊያቀልላችሁ የሚችል ቀለል ያለ ሀሳብን ይዘንላችኋል። ከሁሉም በፊት ግን ሁሌም እንደምንላቸው ካላችሁ በርካታ አማራጮች መካከል ቻናላችንን መርጣችሁ በዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ቪዲዮውን እስከ መጨረሻው በመመልከት እንዲሁም ቻናሉን ሰብስክራይብ በማድረግ ሁሌም አዳዲስ እውነቶችን እንዲያገኙ የአክብሮት ግብዣችን ነው። 5ኛ ኢንስታግራም። ፎቶችን ለማጋራት ብቻ እንዲቻል ታስቦ የተጀመረውና በዛሬ ጊዜ ላይ በገበያው ላይ ካሉ የተለያዩ አዝናኝ ማህበራዊ ሚዲያዎች መካከል አንዱ ለመሆን የበቃው ኢንስታግራም በብዙዎች ዘንድ ተመራጭነት ያለው ድህረ ገጽ ነው። ውብ ፎቶዎች፣ ላይቭ ቪዲዮዎች፣ ስቶሪዎች፣ ሪልዝን ጨምሮ ከ1 ቢሊዮን በላይ ተጠቃሚዎች የሚጎበኙት የዘመኑ ምርጥ ማህበራዊ ሚዲያ ነው ቢባል ምንም ግነት የለውም። ኢንስታግራም በቀላሉ በአሁኑ ጊዜ በጣም ተወዳጅና አዝናኝ መድረክ ነው። አዝናኝ የሆነ የማህበራዊ ሚዲያ ድህረ ገጽ ከመሆኑ በተጨማሪ ኢንስታግራም ላይ ጥሩ የሚባል ገንዘብን መስራት ይቻላል። እንግዲህ ከ100 ሺህ በላይ ተከታዮችን ማፍራት ከቻላችሁ አብራችሁ የሚሰሩ ብራንዶችን ማግኘት ቀላል ይሆንላችኋል። ነገር ግን እናንተ በተቃራኒው 5000 እና ከዛ ገደማ ተከታይ ብቻ ካላችሁ በቢዝነስ ሞዴሉ ላይ የመጀመሪያው ደረጃ ላይ ካላችሁ የተከታዮቻችሁን ቤዝ ለመገንባት አንዳንድ ስራዎችን መስራት ግድ ይላችኋል። በመጀመሪያ ደረጃ ማድረግ ያለባችሁ ነገር ፍላጎታችሁን ብዙም አለማስፋትና በውስጣችሁ ያለውን ልዩ የሆነውን አመለካከት ብቻ ሼር ማድረግ ነው። ይህም የተከታዮች ቁጥራችሁን ለማሳደግና ውሎ አድረው የኢንስታግራም አካውንታችሁን ወደ ቢዝነስ ለመቀየር እጅግ ጠቃሚ እርምጃ ነውና ተግብሩት። አካውንታችሁ ገንዘብ ማምጣት ከጀመረ በኋላ እንደ ሌሎች ኢንቨስተሮች ባያችሁ ላይ የራሳችሁን ኢንስታግራም ሱቅ ማቋቋም ወይም ያንን ገንዘብ ሊከፍሏችሁ የሚችሉ ምርቶቻቸውን በእናንተ ማስተዋወቅ የሚፈልጉ የንግድ ድርጅቶችን ማግኘት ቀላል ይሆናል። ይህም ከፍተኛ መጠን ያለው ገንዘብ ለማግኘት የሚያስችሉ ምርጥ የማህበራዊ ሚዲያዎች መካከል አንዱ ያደርገዋል። 4ኛ ትዊተር። ባሳለፍነው የመጋቢት ወር 15 ዓመቱን የደፈነው ትዊተር አሁንም ድረስ ምርጥ ከሚባሉ ማህበራዊ ሚዲያዎች መካከል አንዱ እንደሆነ ይሄው ቀጥሏል። እንደ ሆትሱት መረጃ ከሆነ ባሳለፍነው ዓመት 82% የቢ2ቢ ገበያ ስልቶችን የሚጠቀሙ ድርጅቶች ለገበያ ስልቶቻቸው ትዊተርን ተጠቅመዋል። ከ5 ገንዘብ ለማግኘት ከሚረዱ ምርጥ የማህበራዊ ሚዲያዎች መካከል አንዱ የሆነው ትዊተር ከ350 ሚሊዮን በላይ ተጠቃሚዎች እንዳሉት ሲነገር ይሰማል። ትዊተር ለብዙዎቹ የንግድ መንገዳቸውን ለማሳደግ ግሩም የሆነ የማስታወቂያ መሳሪያ ሆኖም በማገልገል ላይ ስለሚገኝ እንደ አብዛኛዎቹ ሌሎቹ መድረኮች ሁሉ በትዊተርም የአካውንታችሁን ተከታዮች ቁጥር ማሳደግ ዘወትር አዲስና ሰዎችን ሊያሳትፍ የሚችል ይዘት ያላቸው አንዳንድ ጉዳዮችን መለጠፍ ግድ ይላል። ጠንካራ መሰረት ለመገንባት ከሌሎች የትዊተር ተጠቃሚዎች ጋር ግንኙነት ማድረግና እነሱንም ማሳተፍ ይጠበቅባቸዋል። ይህም ታዲያ በአውታረ መረቡ አጠራር ሪትዊት ይባላል። እንዲሁም በእነሱ ልጥፎች ላይ አስተያየት መስጠትም አለባችሁ። ሌላው ጠቃሚ ምክር ደግሞ ተጨማሪ ተጠቃሚዎችን ለማግኘት ከእናንተ ጋር ተያያዥነት ያላቸውን ሃሽታጎችን በመጠቀም ኦርጋኒክ ትዊቶችን ማውጣት መቻል ነው። አንዴ ከፍተኛ ተከታይ ያለው ደረጃ ከደረሳችሁ በምትለቋቸው ትዊቶች በኩል ገንዘብ ማግኘት ለእናንተ እጅጉን ቀላል ነው። ከፍተኛ ተደማጭነት ያለው ደረጃ ላይ ከደረሳችሁማ በእያንዳንዱ ትዊት እስከ 10,000 የአሜሪካን ዶላር ድረስ ልታገኙ ትችላላችሁ። በተጨማሪም በፕሮፋይላችሁ ላይ የራሳችሁን ምርቶች ለማስተዋወቅ አልፎ ተርፎም ሌሎች የንግድ ሸቀጦችን በመያዝ ለመሸጥ የሚያስችል መስኮትን በማህበራዊ ሚዲያው በኩል መክፈትም ትችላላችሁ። 3ኛ ሊንክዲን ገንዘብ ማግኘት ብቻ ሳይሆን የእናንተን ኢኮኖሚ ሽቅብ ማንሻ ታላቅ መንገድ ነው። በዓለም ዙሪያ ከ700 ሚሊዮን በላይ ተጠቃሚዎችና ከ50 ሚሊዮን በላይ የሚሆኑ የተመዘገቡ ኩባንያዎች በማህበራዊ መድረኩ በኩል ስለሚገኙ የምትፈልጉትን ፕሮጀክት ማግኘትና ማሳካት እጅጉን ቀላል ነው። መጀመሪያ ላይ ግን እንደ ችሎታቸው ጥሩ መስክ መምረጥ ይኖርባቸዋል።
እንደ ግራፊክ ዲዛይን፣ አፕ ዲቨሎፕመንት፣ ዲጂታል ማርኬቲንግ እና ሌሎች ብዙ በሊንክድኢን ላይ ያሉ ክህሎቶች ብዙ ተፈላጊነት አላቸው። እነዚህ ላይ ፈታኝ የሚሆነው በአንድ ክህሎት ዙሪያ ተገቢውን ነገር ማሳወቁ ነው። በዚህ ማህበራዊ ሚዲያ ላይ የስኬት ጉዟችሁን ለመጀመር ተገቢ የሆነው መረጃችሁን የያዘና ክህሎታችሁ የተዘረዘረበት የፕሮፋይል ገጽ ሊኖራችሁ ግድ ይላል። ይህም ለስራ የምታገኟቸው ሰዎች እናንተ ላይ እምነት እንዲኖራቸው ከማድረጉም በላይ ደንበኛ ሊሆኗችሁ በሚችሉ ሰዎች ላይ በመጀመሪያ እይታ ግሩም የሆነ አመለካከት በእናንተ ላይ እንዲያድርባቸው ያደርጋል። ደንበኞችን ማግኘት ከከበዳችሁ ከሊንክድኢን ቡድኖች ጋር መቀላቀልም ትችላላችሁ። ይህ ለአገልግሎት መስጫዎቻችሁ ፍላጎት ላላቸው ደንበኞች በቀላሉ እንድትደርሱ የሚያስችል የብልህ ሰዎች መንገድ ነው። በመጨረሻ ሊንክድኢን ገንዘብ ለማግኘት ታላቅ የማህበራዊ ሚዲያ መድረክ መሆኑን በድጋሜ ላረጋግጥላችሁ እወዳለሁ። ሁለተኛ፣ ቲክቶክ። እነዚህ ላይ የሚገኙ ክሬተሮች የሚያዝናኑ፣ የሚያነሳሱና ሀሳባቸውን በአጭር ቪዲዮ የሚያጋሩ መሆን ግድ ይላቸዋል። ቲክቶክ ደግሞ በምላሹ እነዚህን ግለሰቦች ለማያቋርጥ ጥረታቸው ረብጣ ብሮችን እንዲያገኙ የሚያደርግ ማህበራዊ ሚዲያ ሲሆን ታዲያ እናንተም የነዚህ ረድኤት ተካፋይ ለመሆን የህዝባችንን ፍላጎት ማወቅና ማሟላት እንዲሁም መተግበሪያውን አፕሊኬሽን ከፕሌይ ስቶር ላይ ወይም ከወዳጆቻችሁ ላይ ተቀብላችሁ አቅማችሁ ላይ በመመስረት የመጀመሪያ ቪዲዮዎቹን መልቀቅ ይጠበቅባቸዋል። በተጨማሪም ባለፉት 30 ቀናት ውስጥ ቢያንስ 10,000 እውነተኛ ተከታዮችና 100,000 እውነተኛ የቪዲዮ እይታዎችን ማግኘት ግድ ይለዎታል። ከላይ የተጠቀሱትን መስፈርቶች ካሟላችሁና በዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ በጀርመን፣ በጣሊያን፣ በፈረንሳይ እንዲሁም በስፔን ወዳጅ ወይም የምታውቁት ሰው ካላችሁ በአፕሊኬሽኑ በኩል በክሬተር ስቱዲዮ በኩል ለሞኔታይዜሽን ማመልከት እጅጉን ቀላል ነው። ገንዘቡም የሚሰለው ቪዲዮ መወደዱን፣ ሼር መደረጉንና ተደጋግሞ መታየቱን ጨምሮ የተለያዩ ነገሮችን በማቀናጀት ሲሆን ክሬተር ፈንድ ገቢ የሚያገኙ የቲክቶክ ተጠቃሚዎች ረብጣ ገንዘብን የያዘ ዳሽቦርድ ያላቸው ሲሆን ወሩ ካበቃ በኋላ በ30 ቀናት ውስጥ የሰሩበትን ክፍያ ማውጣት ይችላሉ። ገንዘቡ ተጠቃሚው በመረጠው የክፍያ ዘዴ በኩል እንደ ፔፓል ባለው አማራጭ እንዲከፈል ያደርጋል። ታዲያ ይህን ሁሉ ከማስታወቂያና ከስፖንሰርሺፕ የሚገኝ ዳጎስ ያለ ክፍያ ሳያካትት ነው። አንደኛ፣ ዩቲዩብ። ኦፊሻል የሆነ የዩቲዩብ ብሎግ ላይ እንደተገለጸው የዩቲዩብ አጫጭር ቪዲዮዎች $100 ሚሊዮን ገደማ ፈንድ የተለቀቀባቸው ሲሆን በዩቲዩብ ሾርት ብቻ ክሬተሮች በ2021 እና በ2022 ከፍተኛ ገቢን እያገኙ እንደሆነ ሊያረጋግጥ ችሏል። የዩቲዩብ ሾርትን ለመፍጠር የሚችልና የሚያዝናና ይዘት ለማስመልከት ለማንኛውም ሰው ይሄ መድረክ ክፍት ነው። ዩቲዩብ ለኛና ለመሰሎቻችን ተጨንቀን ለምንሰራቸው ቪዲዮዎች ወረታ በመክፈል ረገድ በመላው ዓለም ተወዳጅነትን ያተረፈ ቁጥር 1 አውታረ መረብ ነው ቢባል ምንም ግነት የለውም። ዩቲዩብ ተጠቃሚዎች መድረኩን እንዴት መጠቀም እንደሚችሉ በመማር ብቻ ለዩቲዩብ ረብጣ ብሮች መዘጋጀት ይችላሉ። በዩቲዩብ ላይ ያሉ ክሬተሮች ለረጅም ጊዜ የማይቋረጥ ገንዘብ ማግኘት ይችላሉ። የምትሰሯቸው ጉዳዮችና የተመልካቾቻችሁ ቁጥር እንዲሁም ያላችሁ ተቀባይነት መጠን በዩቲዩብ ላይ ምን ያህል ገቢ ማግኘት እንደሚገባችሁ ተጽዕኖ የሚያሳድሩ አንኳር ጉዳዮች ናቸው። ታዲያ ባለፉት 12 ወራት ውስጥ 1,000 ያህል ሰብስክራይበር እንዲሁም 4,000 ያህል ፐብሊክ አወር ካላችሁ ገቢ ማግኘት ትችላላችሁ። አሁን ባለንበት ወቅት ሩሲያዊ ብቻ አትሁን እንጂ በየትኛውም የዓለም ጥግ ሆናችሁ ደጎስ ያለ ገንዘብን ማግኘት ትችላላችሁ። እኛም የሀበሻ ምርጥ አምስቶች መልካም የስኬት ወቅት እንዲሆንላችሁ እየተመኘን ዝግጅታችንን በዚህ እናበቃለን። ቪዲዮውን ከወደዱት ላይክ እና ሼር በማድረግ አጋርነታችሁን አሳዩን። መሰል ቪዲዮዎች እንዲያገኙ ደግሞ ቻናሉን ሰብስክራይብ ያድርጉ። ስለ ዝነኛ ሰዎች ወይም ስለ ሌሎች ጉዳዮች ያልተሰሙ ቢሰሙም ያልተስተዋሉ 5 ጉዳዮችን እያነሳ ወደ እናንተ የሚያደርስ ቻናል ነው። በቀጣይ ምርጥ ቪዲዮ እስክንገናኝ ደግ ደጉን ከደጋጎች በላይ በጎ በጎን ከበጎች እጥፍ ምርጥ ምርጡን ከምርጦች እኩል ተመኘንላችሁ። ሰላም።